የጣናዋ ዳርቻ ባህር ዳር ከተማ የሰላም ከተማ ትመስላለች። ነገር ግን ከሰማያዊው የጣና ውሃ ስር የሚለካና የሚቆረጥ ፖለቲካ ሌላ መልስ አለው። ላለፉት 2 ዓመታትና ከዚያ በላይ የአማራ ክልል የጥይት ድምጽና የፖለቲካ ሽኩቻ ማዕከል ሆኖ ቆይቷል። ፋኖ በጫካ፣ መከላከያ በከተማ፣ ህዝቡ ደግሞ በመሳቀቅ ውስጥ ባለበት በዚህ ወቅት አንድ ያልተጠበቀ እንግዳ ባህር ዳር ከተማ ተከስቷል። አምባሳደር ኤርቪን ማሲንጋ በአምባሳደሩና በርዕሰ መስተዳድር አረጋ ከበደ መካከል የተደረገው ውይይት ለዲፕሎማሲያዊ ፍጆታ ስለ ሰላም ነው ቢባልም ውስጠዘ ይሉት ሚስጥር እንዳለው መገመት ቀላል ነው። ውስጠዘው ባይገለጽም ጉዳዩ ከሰላምታ ባሻገር መሆኑን የሚጠቁሙ ፍንጮች ከአትላንቲክ ውቅያኖስ ማዶ መምጣት ጀምረዋል። አምባሳደሩ በአንድ ወቅት የኢትዮጵያን ፖለቲካ እንደመዳፋቸው የሚያውቁ ሰው ናቸው። እሳቸው በድንገት የቴዲ አፍሮን ዘፈን ስሙት ብለው በትዊተር ገጻቸው አጋርተዋል። በትዊተሩ ማህበረሰብ ቋንቋ ትዊት አድርገዋል። የአምባሳደሩን ትዊት በርካቶች የተመለከቱት በቀልድ መልኩ ነው። እንዲያም ቢሆን በዲፕሎማሲው ዓለም ቀልድ የሚባል ነገር የለምና ቀልድ የሆነ አይመስልም። ኢትዮጵያውያኑ ግን ቀልድ ቢሆንላቸው የሚከፋ አይደለም። ቴዲ አፍሮ የዘፈነው ስለ ባህል ወይም ስለ ፍቅር አይደለም። ዘፈኑ የፖለቲካ ስርዓቱን የሚሞግት ለውጥ የሚጠይቅና ህዝባዊ ንቅናቄን የሚቀሰቅስ መልእክት አዘል ዜማ ነው። ትልቁ የኢትዮጵያ ጥያቄ የሚጀምረውም እዚሁ ጋር ነው። አሜሪካዊው አምባሳደር ለምን የኢትዮጵያን መንግስት የሚነቅፍ ሙዚቃን ጋበዙ? ለዚያውም በአሜሪካ መንግስት እደገፋለሁ፣ የሰላም ኖቤል ሽልማት አሸናፊ ነኝ የሚለውን የጠቅላይ ሚኒስትር አብይ አህመድን መንግስት የሚነቅፍን የቴዎድሮስ ካሳሁንን ሙዚቃ አምባሳደሩ በትዊተር የተኮሱት ያ 3 ፊደል የባህል አድናቆት ነው ወይንስ ከመጋረጃ ጀርባ ላለው ስራ እንደ ሲግናል የተሰጠ ምልክት ነው? ሲያየና ኢትዮጵያ ምንና ምን ናቸው? ተጨባጭ የታሪክ ሰነዶችስ ምን ይላሉ? ሲያየና ኢትዮጵያ የቆየና የተወሳሰበ ታሪክ አላቸው። የአሜሪካ የስለላ ተቋም በሀገራት የውስጥ ጉዳይ ጣልቃ የሚገባው በታንክና በመድፍ ብቻ አይደለም፣ በገንዘብ በፕሮፓጋንዳና በስውር ድጋፎችም ጣልቃ ይገባል። ታሪክን ወደ ኋላ መለስ ብለን ስንመረምረው በንጉሱ ዘመን የነበረው የካውኒው ስቴሽን የሲአይኤ ምስራቅ አፍሪካ የጀሮ ግንድ ነበር። ንጉሱ ሲዳከሙ አሜሪካ አዲስ ኃይል መፈለጉ አልቀረም። ደርግ ስልጣን ሲይዝ ደግሞ ግንኙነቱ ወደ ፍጥጫ ተቀየረ። በ1970ዎቹና 80ዎቹ ሲአይኤ በኢትዮጵያ ውስጥ የነበሩ ተቃዋሚ ኃይሎችን በገንዘብና በሎጂስቲክስ ሲረዳ እንደነበር ዛሬ በይፋ የወጡ ሰነዶች ያረጋግጣሉ። ምንም እንኳን ይህ ነጥብ በኢትዮጵያ የታሪክ መዛግብት ውስጥ እጅግ ሚስጥራዊ የነበረ ቢሆንም በቅርብ ዓመታት የአሜሪካ የስለላ ድርጅቶች የቆዩ ፋይሎችን ይፋ ማድረጉን ተከትሎ እውነታው ፍንቱ ብሎ ወጥቷል። በ1970ዎቹና 80ዎቹ ሲአይኤ በኢትዮጵያ ላይ የከፈተው ስውር ጦርነት ምን ይመስል እንደነበር የሰነዶቹን ስምና ቁጥር በመጥቀስ እንቃኛቸው። ሲአይኤ የኳርቱም ኮሪደርና በኢትዮጵያ ላይ የተጠነሰሰው ስውር ኦፕሬሽን አሳዛኝም አስቂኝም አናዳጅም ነበር። የ1966 አብዮት ፈንድቶ ደርግ ስልጣን ሲይዝ በኢትዮጵያና በአሜሪካ መካከል ለ60 ዓመታት የዘለቀው የማይበጠስ የሚመስል ወዳጅነት በአንድ ጀንበር አከተመለት። ሻለቃ መንግስቱ ኃይለማርያም ወደ ሞስኮ ሲያዘነብሉ፣ ዋሽንግተን ደግሞ በኢትዮጵያ ላይ የነበራትን ወታደራዊና የደህንነት ካርታ በአዲስ መልክ መሳለች ጀመረች። በዚህ መሃል ነበር ሲአይኤ በኢትዮጵያ የውስጥ ጉዳይ ጣልቃ እንዲገባ በይፋ ትዕዛዝ የተሰጠው። ዛሬ በሲአይኤ የንባብ ክፍል ሲአይኤ ፍሪደም ኦፍ ኢንፎርሜሽን አክት ኤሌክትሮኒክ ሪዲንግ ሩም ውስጥ በመገለጽ የሚገኙ መዝገቦች እንደሚጠቁሙት አሜሪካ በደርግ ላይ የነበራት አቋም ከዲፕሎማሲያዊ ጫና አልፎ ወደ ስውር እርምጃ ወይም ኮቨርት አክሽን የተሸጋገረው በ1970ዎቹ አጋማሽ ነበር። ለዚህ ትልቅ ማሳያ የሚሆነው ሲአይኤ አርዲፒ 85 ኤስ 0031 7 አር 0003 0004 0003-8 በሚል መለያ ቁጥር የተመዘገበውና በወቅቱ ሚስጥራዊ የነበረው የምርመራ ዘገባ ነው። ይህ ሰነድ በግልጽ እንደሚያስቀምጠው ደርግ ወደ ሶቪየት ህብረት መጓዙን ተከትሎ የሲአይኤ በኢትዮጵያ ውስጥ ጸረ ደርግ የሆኑ ኃይሎችን በገንዘብና በሎጂስቲክስ መደገፍ የግድ እንደሚለው ይተነትናል። በተለይም በ1970ዎቹ መጀመሪያ ላይ ሲአይኤ ትኩረት አድርጎ ይረዳው የነበረው ድርጅት ኤዲህ ወይም ኢትዮጵያን ዴሞክራቲክ ዩኒየን ነበር። በጀነራል ኢያሱ መንገሻና በራስ መንገሻ ስዩም የሚመራ የነበረው ይህ ድርጅት በአሜሪካን የደርግ ብቸኛ አማራጭ መንግስት ተደርጎ ተወስዶ ነበር። በዘናሽናል ሴኩሪቲ አርካይቭ በጆርጅ ዋሽንግተን ዩኒቨርሲቲ የሚገኝ የታሪክ መዝገብ ውስጥ የተገኘውና ለፕሬዝዳንት ጂሚ ካርተር የቀረበው የሚስጥር መዝገብ እንደሚያሳየው ሲአይኤ ለኤዲህ ከፍተኛ መጠን ያለው ገንዘብ በሱዳን በኩል ያፈስ ነበር። ሱዳን በዚህ ኦፕሬሽን ውስጥ እንደ መሸጋገሪያ ኮሪደር ታገለግል ነበር። በወቅቱ የሱዳን መሪ የነበሩት ጃፋር ኒሜሪ ከአሜሪካ ጋር ባላቸው የጠበቀ ግንኙነት የሲአይኤ መሳሪያዎችና የሬዲዮ ስርጭት ማሽኖች በካርቱም በኩል ወደ ኢትዮጵያ ድንበር እንዲገቡ መንገድ ከፍተዋል። በኋላ
በኋላም በ1980ዎቹ ትልቅ ኦፕሬሽን ተደረገ። ያም ኦፕሬሽን ከኢዲህ ወደ ህወሓትና ሻቢያ ተለወጠ። ጊዜው አልፎ 1980ዎቹ አጋማሽ ላይ ሲደርስም የአሜሪካ መንግስት የኢዲህ እንቅስቃሴ ደርግን ለመጣል በቂ ያለመሆኑን ተረዳ። በዚህ ወቅት ነበረ ሲያየ በወቅቱ ፕሬዝዳንት ሮናልድ ሬገን አስተዳደር ስር አዲስ ስልት የተቀረሰው ናሽናል ሴኩሪቲ ዲሲሽን ዳይሬክቲቭ ወይም ኤንኤስዲዲ የተባለው የሚስጥር መመሪያ አሜሪካ በኢትዮጵያና በጎረቤት ሀገራት ላይ ያሉ ጸረ ኮሚኒስት ኃይሎችን በሙሉ እንድትረዳ ይፈቅዳል። በዚህ ወቅት የተጻፉና አሁን ይፋ የሆኑ ሰነዶች ለምሳሌም ሜሞራንደም ፎር ዘ ሪከርድ ኮቨርድ ሰፖርት ቱ ኢትዮጵያን ኢንሰርጀንትስ እንደሚያሳዩት አሜሪካ ለህወሓት ወይም ቲፒኤልኤፍ እና ለሻቢያ ወይም ኢፒኤልኤፍ የምታደርገው ድጋፍ በሁለት መንገድ ይከናወን ነበር። ቀዳሚው በሰብአዊ እርዳታ ስም ሲሆን በወቅቱ በነበረው ድርቅ ሳቢያ ሰብአዊ እርዳታ እያለች የምታቀርበው ስንዴና ምግብ ለታጋዮች የሎጂስቲክስ ድጋፍ እንዲውል በስውር ይደረግ ነበር። ሁለተኛው ደግሞ በመረጃ ልውውጥ መስክ ነበር። የሲአይኤ ሳተላይቶች የደርግን ጦር እንቅስቃሴ እየተከታተሉ ለተቃዋሚ ኃይሎች መረጃ ይሰጡ ነበር። በ1982 እንደ አውሮፓውያን ዘመን አቆጣጠር የወጣው ናሽናል ኢንተለጀንስ ኤስቲሜት ኤንአይኢ ወይም 29-1-82 የተሰኘው ሰነድ የኢትዮጵያን ወደፊት ዕጣ ፈንታ የሚተነብይ ነው። ሰነዱ ደርግ በውስጣዊ አመጾችና በኢኮኖሚክስ ቀውስ ሳቢያ እንደሚፈርስ ሲያየ ደግሞ ይህን ሂደት ለማፋጠን ተቃዋሚዎችን ትብብር ወይም ኮአሊሽን መፍጠር እንዳለበት በዝርዝር ያስቀምጣል። ይህ ሰነድ አሜሪካ ለኢትዮጵያ የነበራትን እቅድ እንደ ወራጅ ውሃ ጥርት አድርጎ የሚያሳይ የዚያ ዘመን ሊትመስ ነው። ሲያየ እነዚህን እርምጃዎች የወሰደው ለኢትዮጵያ ዴሞክራሲ አስቦ አልነበረም፣ አይደለምም። ዋናው ዓላማው የሶቪየትን ተጽዕኖ መግታት የሚባለውን የቀዝቃዛው ጦርነት ስልት ማምከን ነበር። ኢትዮጵያ በአፍሪካ ቀንድ ያላትን ስልታዊ ቦታ ለሞስኮ አሳልፎ ላለመስጠት ሲባል ሀገሪቱ በእርስ በርስ ጦርነት እንድትታመስና መንግስቱ ኃይለማርያም እንዲዳከሙ የሚቻላቸውን ሁሉ አድርገዋል። ዛሬ ላይ ሆነን እነዚህ የሲአይኤ ሰነዶች ስናነባቸው የምንረዳው አንድ ትልቅ ሀቅ ቢኖር በኢትዮጵያ ውስጥ የሚነሱ አመጾችና ግጭቶች ሁልጊዜም ከውጭ ዓለም የፍላጎት ካርታ ጋር የተቆራኙ መሆናቸውን ነው። ክቡራን ሆይ የአሜሪካና የሲአይኤ ጣልቃ ገብነቶች አካሄዳቸውና ፍንጫቸው ነጥብ በነጥብ ተመልክተናል። ወደ አማራ ክልል ግጭት ስንመለስ የፋኖ ኃይሎች የሚመሩት ህዝባዊ ጥያቄ ነው ተብሎ የሚታመን ነው። እንዲህ ያሉ ትላልቅ ወታደራዊ እንቅስቃሴዎች ያለ ውጭ የዲፕሎማሲ ድጋፍና የሚዲያ ሽፋን ረጅም ርቀት መጓዝ ይከብዳቸዋል። አምባሳደር ማሲንጋ ባህር ዳር ድረስ ሄደው ሰላም ይውረድ ማለታቸው ለክልሉ መንግስት ማስጠንቀቂያ ወይስ ለታጣቂዎች የሚሰጥ ማበረታቻ ነው? ሲያየ በአንድ ሀገር ውስጥ ለውጥ ሲፈልግ የሚከተላቸው ሶስት መንገዶች አሉት። ቀዳሚው እኒያም የተቋማትን አቅም ማዳከም፣ ሁለተኛው ታዋቂ ሰዎችና ሙዚቀኞችን በመጠቀም የህዝብ ስሜትን ማነሳሳት እንደ ቲቦር ኔጌ ትዊት፣ ሶስተኛው በጥብቅ የሚታገሉ ኃይሎችን እንደ አማራጭ መያዝ የሚሰኙት ናቸው። የዲፕሎማሲ ኮድና የባህር ዳሩ እንቆቅልሽ የኢትዮጵያ ዕጣ ፈንታ በዋሽንግተን መነጽር እንዲታይ የሚያስገድድ ክስተት የሚሆነውም ከዚህ በመነሳት ነው። በኢትዮጵያ ሰማይ ላይ ዛሬ የሚታዩት ደመናዎች ዝናብ ለማዝነብ ሳይሆን የፖለቲካ መብረቅ ለማውረድ እያረገዙ ይመስላሉ። የታሪክ አጋጣሚ ሆነው ሰሞኑን ያየናቸው ሁለት ክስተቶች አንዱ በባህር ዳር አውራ ጎዳናዎች፣ ሌላኛው ደግሞ በዋሽንግተን ዲጂታል አውታሮች ላይ የተከወኑት ተግባራት አንድን ግዙፍ የሴራ ድርን እያደሩ መሆናቸውን አመላካች ሆነዋል። ክስተቱ በዲፕሎማሲያዊ ጨዋነት የተሸፈነ ነገር ግን ሀገርን ወደ ገደል የሚገፋ የሲአይኤ የቆየ አገዛዝ ለውጥ ስልት ማለት ይቻላል። አምባሳደር ኤርቪን ማሲንጋ በጣና ዳርቻ ባህር ዳር ከተማ ሲከሰቱ ዓላማቸው ከአቶ አረጋ ከበደ ጋር ቡና መጠጣት አይደለም። ባህር ዳር ዛሬ የፋኖ ታጣቂዎች የከተማዋን በር የሚያንኳኩባት የመንግስት የጸጥታ መዋቅር የላላባት ቀጠና ናት። በዚህ ወቅት የአሜሪካ አምባሳደር እዚያ መገኘታቸው ማለትም በደህንነት ቋንቋ የኃይል ሚዛን መለካት ወይም አሰስመንት ኦፍ ፎርስ የሚባለው ነው። ዋሽንግተን በአዲስ አበባ ካለው መንግስት ጋር ያላት ግንኙነት የሻከረ መሆኑ ባልታበለበት በዚህ ወቅት ማሲንጋ ክልሉ ድረስ መጓዛቸው አማራጭ ኃይሎችን በቅርበት የመመልከት ፍላጎት መኖሩን አመላካች ነው። ይህ ጉዞ ለቤተ መንግስቱ የተላከ ግልጽ ማስጠንቀቂያ ሲሆን ቤታቸው እየፈረሰ ነው፣ እኛ ደግሞ ፍርስራሹን የሚረከብ ሰው እየፈለግን ነው በሚል የሚተረጎም ይሆናል። ይህ ትርኢት ገና ሳያበቃ አንጋፋው ዲፕሎማት ቲቦር ኔጌ ዋሽንግተን ሆነው ሌላ ምልክት ሰጠዋል። የቴዲ አፍሮን አዲስ የሙግት ዘሚያ በትዊተር ገጻቸው ስሙት ብለው ጋብዘዋል። ኔጌ የኢትዮጵያን ፖለቲካው ስብስብነት እንደ መዳፋቸው የሚያውቁ ሰው ሲሆኑ ቴዲ አፍሮ በዘፈኑ የደረሰውን ግጥም በስልጣን ላይ ያለው አካል ጊዜው እንዳከተመ ወይም እንዲያከትም የሚመኝና የሚሰብክ መሆኑን በቅጡ የሚረዱ ዲፕሎማት ናቸው። የአሜሪካው ዲፕሎማት ይህን ዜማ ላለም ማጋራታቸው ተራ አድናቆት መግለጫ ብቻ አይደለም፣ አይመስልምም። ድርጅቱ ስነ ልቦናዊ ጦርነት ነው። ሲአይኤ በአንድ ሀገር ውስጥ ለውጥ ሊያመጣ ሲፈልግ መጀመሪያ የጥበብ ሰዎችና ታዋቂ ግለሰቦችን በመጠቀም የህዝብን ስሜት ለመገንባት አልገዛም እንዲል ያነሳሳል። ቲቦር ኔጌ የቴዲን ዘፈን ሲጋብዙ ዋሽንግተን በኢትዮጵያ ውስጥ ለሚነሳ ህዝባዊ አመጽ የሞራል ድጋፍ መስጠቷን በይፋ ማወጇን የሚያመላክት ሊትመስ ነው ማለት ይቻላል። የማሲንጋ ጉዞና የኔጌ ትዊት ሲገጣጠሙ በ1970ዎቹና 80ዎቹ ሲአይኤ በኢትዮጵያ ላይ የከፈተውን ስጉር መዝገብ ማስታወስ አስፈላጊ ነው። ያኔም አሜሪካ በደርግ ላይ ጫና ለመፍጠር የውስጥ ታዋቂዎችና ብሔራዊ ቅሬታዎችን ትጠቀም ነበር። ዛሬም ያው ስልት በአዲስ መልክ እየተተገበረ ነው። እንደ አቶ በረከት ስምዖን ያሉ ፖለቲከኞች ደጋግሞ እንደተናገሩት ነው።
አቶ በረከት በአንድ ወቅት የተናገሩት ንግግር ዛሬም ድረስ በኢትዮጵያ ፖለቲካ አየር ላይ የሚያንዣብብ ሀቅ ነው። አቶ በረከት ከሰሞኑ በኢትዮጵያ ያሉ ተቃዋሚ ፓርቲዎች ስልጣን ቢይዙ ኢትዮጵያን በ30 ቀናት ያፈራርሷታል ሲሉ ተደምጠዋል። ይህ ንግግራቸው የገዢው ፓርቲን ፕሮፓጋንዳ ስራ ቢሆንም አንድ ትልቅ ሀቅ ግን አለው። በኢትዮጵያ ውስጥ ጠንካራና ገለልተኛ የሆኑ ተቋማት የሉም። የምርጫ ቦርድ፣ የፍትህ ስርዓቱና መከላከያው ከፓርቲ ታማኝነት ያልጸዱ ናቸው። በዚህ ሁኔታ ውስጥ ሲያየ ወይም ሌሎች የውጭ ኃይሎች የሚገፉት ለውጥ ውጤቱ ምን ሊሆን ይችላል? ጠንካራ ተቋም በሌለበት ሀገር የሚደረግ የስልጣን ሽግግር ሀገሪቱን ወደ ሊቢያ ወይም ሶማሊያ መንገድ ሊመራት ይችላል የሚለው ስጋት ከምንጊዜውም በላይ አይሏል። አሜሪካ የራሷን ጥቅም እንጂ የኢትዮጵያን ሕልውና ታስቀድማለች ብሎ ማሰብም ፖለቲካዊ የዋህነት ነው። ታዲያ የኢትዮጵያ ጣፈንታ በማን እጅ ነው? የአምባሳደሮች ጉዞ፣ የዲፕሎማቶች ትዊትና የዜማዎች ኮድ የሚያሳዩት አንድ ነገር ብቻ ነው። ኢትዮጵያ በታላላቅ ሀገራት የፖለቲካ ቼዝ ጨዋታ ውስጥ ገብታለች። ሲያየ ለውጥ ሊያመጣ ይችላል፣ ነገር ግን ሰላም ማምጣቱ አጠራጣሪ ነው። ሲያየ በአፍሪካ ምድር ለውጥ ሲያመጣ ውጤቱም ሰላም ሳይሆን ሀገራቱን ለበርካታ ዓመታት የማይወጡበት ማጥ ውስጥ መክተት ስለመሆኑ የታሪክ መዛግብት ምስክሮች ናቸው። ይህንን የጥፋት ካርታ ከአፍሪካ ተጨባጭ ታሪኮች ጋር በማያያዝ እንመልከተው። ኢትዮጵያ ዛሬ በእርግጥም በታላላቅ ሀገራቶች የፖለቲካ ቼዝ መጫወቻዎች ውስጥ ገብታለች። በዚህ ጨዋታ ውስጥ ሲያየ ለውጥ ሊያመጣ ይችላል፣ ነገር ግን ያመጣው ለውጥ ሰላምን እንደሚወልድ ማሰብ ከታሪክ አለመማር ነው። ሲያየ በአፍሪካ ሀገራት የገባባቸው የታሪክ አጋጣሚዎች ሁሉ የሚያሳዩት አንድን መራራ እውነት ብቻ ነው። አሜሪካ የምትፈልገው ዲሞክራሲን ሳይሆን የእሷን ጥቅም የሚያስጠብቅላት ተላላኪ መንግስትን ብቻ ነው። የሲያየን ጥቁር ታሪክ ጠባሳ የሚጀምረው ከኮንጎ ነው። በ1960ዎቹ መጀመሪያ ኮንጎ ነጻነቷን ስታገኝ የአፍሪካ ተስፋ የነበሩት ፓትሪስ ሉሙምባ ስልጣን ያዙ። ሉሙምባ የአሜሪካን ጥቅም ስላላስከበሩ ሲያየ በስውር ሴራ አስገደላቸው። ሉሙምባን እየገደለው ሲያየ በምትካቸው የገነባው ግን ለ32 ዓመታት ሀገሪቱን የዘረፈውንና ያደቀቀውን ሞብቱ ሴሴ ሴኮን ነው። ሲያየ በሀገሪቱ የፈጠረው ለውጥ ውጤቱ አስደንጋጭ ሆነ። ኮንጎ ዛሬም ድረስ በጦርነት እሳት የምትቃጠል ሀብቷ በውጭ ኃይሎች የሚመዘበር እንዳትና ሰላም የራቃት ሀገር ሆና እንድትቀር አድርጓታል። ሌላኛው የታሪክ ምስክር ደግሞ ጋና ትሰኘው አፍሪካዊት ሀገር ናት። ፓን አፍሪካኒስቱ መሪ ኩዋዌ ንክሩማህ በ1966 እንደ አውሮፓውያን ዘመን አቆጣጠር በወታደራዊ መፈንቅለ መንግስት ከስልጣን ሲወገዱ ከጀርባቸው የነበረው ሲያየ እንደነበር ዛሬ በይፋ የወጡ ሰነዶች ያረጋግጣሉ። ንክሩማህ አፍሪካ በአንድነት መቆም አለባት በማለታቸው ብቻ በሲያየ ጥቁር መዝገብ ውስጥ ገቡ። ያመጡት ለውጥ ግን ጋናን ለዓመታት ወታደራዊ አምባገነንነትና የኢኮኖሚ ቀውስ ውስጥ ዘፍቋታል። የአንጎላ ነጻነቷን ስታገኝ ሲያየ ጆናስ ሳምቪምቢ የሚባሉ የጦር መሪን በመርዳት ሀገሪቱን ለ27 ዓመታት ወደ ፈጀ የእርስ በርስ ጦርነት ከተቷት። አሜሪካ በቢሊዮን የሚቆጠር ዶላርና መሳሪያ ለሳቪምቢ ያፈሰሰችው ለዲሞክራሲ አልነበርም፣ ሶቪየት ህብረትን ለመቀናቀን ነበር። ታዲያም የሲያየ ጣልቃ ገብነት አንጎላን የፈንጂና የሬሳ ምድር አደረጋት። እንዲያም ቢሆን ለኢትዮጵያ ትልቁ ማስጠንቀቂያ ሊቢያ ትሰኛ አፍሪካዊት ሀገር ትሆናለች። በ2011 የአረብ አብዮት በሚል ስም ሲያየና ኔቶ በሊቢያ ውስጥ ጉዳይ ጣልቃ ገቡ። ሙአመር ጋዳፊ ተገደሉ። ሊቢያ ተለወጠች ተባለ። ዛሬ ሊቢያ በሁለትና በሶስት መንግስታት የተከፈለች የባሪያ ንግድ የሚካሄድባት፣ ሽብርተኞች የሚፈነጩባትና ሰላም የናፈቃት ምድር ሆናለች። ሲያየ ለውጥ አመጣ፣ ነገር ግን ሊቢያ እንደ ሀገር አፈረሳት። አምባሳደር ማሲንጋ ባህር ዳር ሲሄዱ አምባሳደር ቲወር ነጌቴዲ ዘፈን ሲጋብዙ ይህ ሁሉ ትርኢት የሊቢያን ወይንም የኮንጎን የታሪክ ድግግሞሽ የሚያመላክት ይሆናል። ሲያይ በኢትዮጵያ ለውጥ እንዲመጣ ሊገፋ ይችላል። ነገር ግን ያ ለውጥ የሚመጣው በትጥቅ ትግል በሚታመሱ ኃይሎችና ፕሮግራም በሌላቸው ፓርቲዎች አማካኝነት ከሆነ አቶ በረከት ስምዖን እንዳሉት ሀገሪቱን በ30 ቀናት የማፍረስ አቅም ይኖራቸዋል። ሲያይ የሚፈልገው ጠንካራና ሉዓላዊት ኢትዮጵያን አይመስልም። የሚፈልገው የእነሱን ትዕዛዝ የምትቀበል በቀጠናው ያሉትን ጥቅሞችን የምታስከብርለት ኢትዮጵያን ነው። ለዚህ ደግሞ የውስጥ ተቋማትን ማዳከም፣ ብሔርን ከብሔር ማጋጨትና አመጾቹንም ማቀጣጠል ዋነኛ ስልቶቹ ናቸው። በኮንጎ ሉሙምባን የገደለው፣ በጋና ንክሩማህን የጣለው፣ በሊቢያ ሙአመር ጋዳፊን ያጠፋው ያው የሲያይ እጅ ዛሬም በኢትዮጵያ ሰማይ ላይ እያንዣበበ ነው። ለውጥ ሊመጣ ይችላል። ነገር ግን ያ ለውጥ በውጭ ኃይሎች ረጅም እጅ የሚመራ ከሆነ መጨረሻው እንደ ኮንጎ ትርምስ፣ እንደ ሊቢያ መፈራረስ ነው። ኢትዮጵያ የ3000 ዓመት ታሪኳን ይዛ እንድትቀጥል ለውጡ ቤት ውስጥ መመንጨት ይኖርበታል። ከሲያይ የሴራ የምትድነውም ተቃዋሚውም ሆነ ገዢው ፓርቲ ከተላላኪነት ወጥተው ለሀገር ህልውና የሚቆሙ ጠንካራ ተቋማትን መገንባት ሲችሉ ብቻ ነው። ያለበለዚያ ግን አምባሳደሩ የሚጋብዙት ዘፈን የኢትዮጵያ ለቅሶ ዜማ እንዳይሆን ያሰጋል በሚል እንሰናበታለን። ለአሁኑ በዚያ በቃን። ሰናይ ጊዜ እየተመኘን በዚሁ ተሰናብተናል።